ቦታ አታጥቡ። ቤተሰብም መርጬ ነግሼ ነበር። ወንድሙም ፈራጅ ነው፣ ሰው ይሰበሰብለታል። ወንድሙ? አዎ ፈራጅ ነው። ፈራጅ ነው? አዎ ይፈርዳል። አዎ ሰው ሁሉ ይመጣል እኮ ሀብታም ያደርጋቸዋል። ይፈርዳል። የሱ ወንድም? አዎ ነግሼበታለሁ። እሱ ላይ ይህንንም እኮ ሰው ላረገው ነበር፣ እምቢ አለ። ምን ተማምኖ እንደሆነ እምቢ አለ። ይጾማል። ሰው ላረገው የሚለው እኮ በሰይጣናዊ መንገድ ነው። እሺ እታዘዛለሁ። ልገለው ነበር እኮ። አይ በኢየሱስ ክርስቶስ ሁሉም አምነው ብቻ ያለኝ እኮ እናቱም እህቱም ወንድ ሁሉም አምነዋል። ብቻ ወንድም አላምንም አለ ወንድም ነግሼ ነው። በኢየሱስ ክርስቶስም አደከሙኝ። ስማ በኢየሱስ ክርስቶስም እታዘዛለሁ። በድንግል ማርያም ስም ባልጠራ እኮ ነበር። ባዶ አስቀርቼው ልገለው ማስተርሱን እንዳይዝ በድንግል ማርያም ስም ጠራ እኮ ነበር። በድንግል ማርያም ስም ስማ፣ በድንግል ማርያም ስም ስሟን ጥራ። በድንግል ማርያም ስም ወንድሙ ጋር የሚመጡትስ እሺ እኔን ነገስኩበትኝ ይንቁኛል። እንዴ ልልቀቀው? ይንቁኛል። አያችሁ አርቆ ሲያስብ ገና ወንድሙ ላይ ነግሻለሁ፣ ብዙ ሰዎች እንዲያስጠነቁሉ ይገባሉ፣ ራቁቱን ሰው አደርጋችኋለሁ እያለ የሚሰብከው እንዴት ይሁን እያለ ነው። ሰይጣን ለራሱ ሐሳብ ሲጠነቀቅ እኛ ለራሳችን ትምህርት ቤት እንዲያስተምር መጠንቀቅ ያቃተን የግል ህይወት ነው አድርገው። ስማ ከቤቱ አስወጥቼዋለሁ። ስነ ስርዓት ያዛውን ውጪ ነው እኮ የሚያድረው በረንዳ ይመጣል። ኢየሱስ ክርስቶስም ስሙን ጥራ። ስሙን ጥራው። በኢየሱስ ክርስቶስም በኢየሱስ ክርስቶስ በወላዲተ አምላክ ስም በቅዱስ ሚካኤል ስም ነደርኩኝ። በቅዱስ ሚካኤል ስም ትላንት አምልጬ ነበር እኮ ዛሬ አገኘኝ። በቅዱስ ሚካኤል ስም አይኑንም ይዤው ነበር። ይሄ ዓላማ ነው እንግዲህ የእሱን ዓላማ እንዴት እንደሚያከብር አስቡት። አንተ ገና ሁለቴ ሲጀልጹ አላውቀውም ነው የምትለው። ገና ኧረ በል ተዘጋጅ። በቅዱስ ሚካኤል ስም እናገራለሁ። ማን ነው ስምህ? ዛርነህ፣ ጠቋርነህ፣ አዳልሞቴ፣ ወሰንጋል? ዛር ነኝ እኔ። ዛር እሱ ተማሪ ነው። የትኛው? እሱ አሁን ያስከው አስተማሪ ነው። ያስተምራል እኮ እዛ። ምንድን ነው የሚያስተምረው? ኬሚስትሪ ያስተምራል። 12ኛ ክፍል። ምን ዲግሪ ነው ማስተሬት ነው? ዲግሪ ነው። ማስተርሱን አሁን ሊጨርስ ነበር በዚህ ወር። መሰናክሉን ኩበት 4 ኪሎ ዩኒቨርሲቲ። የኬሚስትሪ አስተማሪ ነው። ዋው ኬሚስት ነበር። ፋብሪካ ምናምን ሊገባ ነበር። ዘጋውበት። በቃ እንዲያስተምር ቻረኩት። ዘጋውበት። ፋብሪካ የሚገባ ነበር እኮ ኬሚስት ነበር። ጎበዝ ነበር፣ ጎበዝ በጣም። ተማሪዎቹም እኮ አሁን ያደንቁት። ስንት ዓመት ነው ከያዝከው? 9 ዓመት ሙሉ ነው የተጫወኩበት። ከእናቱ ነው የመጣ ከአባቱ ነው የመጣ? ከአባቱ። አብረን የተወለድከው ከተወለደ በኋላ ነው? እኔ ከተወለደ በኋላ። ስንት ዓመት ነው? ወደ 6 ዓመት። የ6 ዓመት ልጅ ሆኖ አብሮት ተምሯል ማለት ነው። በዓለማችን ውስጥ ትልልቅ ጨካኞች ከአጋንንት ጋር እየተወለዱ ለዓለምና ለሕዝብ ጥፋት የሆኑ ታሪኮችን ያቆሙት ከመናፍስት በስተጀርባ እንጂ ከእውቀትና ዘመን ሰጥ ከሆነ ስልጣን አይደለም። ከመናፍስት በስተጀርባ ያለ ሕዝባዊ ጥቃት አድራሽ ኃይሎች ከአጋንንት ጋር እየተወለዱ ነው። አዚም የመሆን ባህሪያቸውም የዛኑ ያህል ሰፊ ነው። ተመልከት። ማን ነው ስም? ጠቋር፣ አዳልሞቴ፣ ወሰንጋላ ነው የምትባለው? ዛር ብቻ ነው የምትባለው? እኔ የወሰንጋላ ነኝ። ዮፋ ነኝ እኔ። የኔ እኮ መድረክ እንትን ያለው
የ10 ብር መንገዱ ሀገር አታቆም እንዴ? እኔ ታቅላሉ ንገረኝ። 10 ብር መንገድ ሆለታ ነው ያለሁት እኔ። ሆለታ ዋና የንጉሱ ነኝ። ሆለታ ንጉስ? አዎ። ኦፋ ቡኮ ነው? ኦፋ ጨፌ ነው? ኦፋ ቡኮ አቡኮ ኦፋ ነኝ እኔ። ኦፋ ነህ? አዎ። አሁን አጋንንት ነህ ሰይጣን ነህ? እሺ አጋንንት ነኝ እኔ። አጋንንት ነኝ እኔ። በቃ እሺ። ወፋ ሲባል በሌሎች አሁን እንዲህ በዚህ መንፈስ ጀርባ የሚወለዱ ልጆች የዚህ መንፈስ ቁራኛዎች ሆነው ስለሚወለዱ መስቀል ሲያዩ ያማቸዋል፣ ቤተክርስቲያን ሲያዩ ያማቸዋል፣ ታቦት ሲያዩ ያማቸዋል። እንዲህ አይነት ንግስ በዓል ኖሮ ደግሞ ታቦት የሄደበትን ቦታ ሲረግጡ ያማቸዋል። ለዚህ እኮ ነው ጠላት የሚሆኑት። ጤነኞች እኮ አለመሆናቸውም ጭምር የሚገለጸው አንዱ የዚህ የመናፍስቱ ዘር መሆናቸው። ተመልከክ። አሁን ለቀት ሄዳላት ሄዳለ። ደከመኛ አሁን ደከመኛ። ቻልኩትም። ልጁም ኃይለኛ ነው፣ በጣም ኃይለኛ ነው። ምን እንደተማመነ ግን አላወኩም እስካሁን። ብለው እኮ አቃተኝ እንጂ ሌሎቹ እንደሷ ያስቸገረኝ የለም። ስንት ትውልድ ይዘሃል እዛ? ሁለት እህቶችን እኮ ገድያለሁ እኔ። አላምን ሲሉ አዎ ይህም እኮ አላምንም ብሎ ግን ምን እንዳጠነከረው እንጃ። ምን እንደተማመነ። ምን ተማመነብህ? ማንን ተማመነብህ? ማን እያለ ይጠራብሃል? ገብርኤል ይላል። ገብርኤል ማርያምን ይላል። በቃ በእነሱ ተማምኖ እግዚአብሔር ያውቃል ብቻ ይላል ሁሌ። አዳኝም ገዳይም እግዚአብሔር ነው ይላል ሲያስፈራሩት። እናቱም እህት ወንድሞች ያስፈራራሉ። ጨሌ ውስጥ ብር አስቀምጥ ሲሉ አላስቀምጥም ይላል። ለምንድን ነው? አይንን እንዳይጠፋ ነው ሲሉት የሚያጠፋው አይኔን የሚያጠፋው እግዚአብሔር ብቻ ነው ብሎ ከቤታቸው ለቆ ይወጣል። አዎ ለቆ ይወጣል። ወንድሙን ታናሹን ነው ታላቁን ነው ፈራጅ አረከው? ታላቁን ነው፣ የሁሉንም ታላቅ ፈራጅ አረከው? አዎ ፈራጅ አርጌ ነግሼበታለሁ። ምን እያለ ነው የሚፈርደው? ሀብታም ያደርጋቸዋል፣ አረብ ሀገር ይሸኛቸዋል። እኔንም እኮ ወደ እስራኤልና ወደ አሜሪካ ልሸኘ ነበር። አይን ያላምንብህም ባንተ ለሰው ልጅ አልሰግድም ብሎ አለና ልጁ ወጣ ለቆ። ለሰው አልሰግድም ብሎ ለወንድሙ ለዛውም አልሰግድም እዛ ብሎ ነው ተጣልቶ የወጣው። ምን ጊርጊራ ፊት ነበር የሚሰግደው? ዋው እዛ በሩንም ሁለቱት ያለው ጀበናም አለ እዛ እሱ ስር እንዲሰግድ ነበር። እዛ እንዲሰግድ ነበር። እምቢ አለ። አዎ አንተም ስገድ አላልከው? እኔም ስገድ ብዬው ነበር። እምቢ ብሎ ንቆን ወጣ። ከዛ በረንዳ ማደር ጀመረ። ምን ተማምኖ እንደሆነ ልገለው ብዬ አመለጠኝ። በረንዳ ለምን ታሳድረዋለህ? በቃ ብትንትና አደረኩበት። ብሩን እበትንበታለሁ። ደሞዙ ይመጣና 3 ቀን ሳይቆይ ባዶ አደረገበትና ከሰው እንዲበደር የሰው ፊትን እንዲያይ ልብሱ እንዲቆሽሽ። ደሞዙ ስንት ነው? ያው ጭንቅላቱ ራሱ እኮ አመድ ነው የሚመስለው። አመድ አይተዋል። ደረቱንስ አይተዋል። እዚህ ጋር ጀርባውንም አለ እኮ። ጀርባውን እንዳለ ልጬዋለሁ። በቃ ለምን ነው የምትልጠው? 2 ዓመት ሙሉ ገላውን እንዳይታጠብ አድርጌዋለሁ እኮ ላሳብደው ብዬ ላሸተው ብዬ በሰው ፊት። እሱ ግን አይሸትም። ምን እንደማሸተው ሌላው እኮ በ15 ቀን ይሸታል። እሱ 2 ዓመት አልታጠበም? አዎ 2 ዓመት ሙሉ እንዳይታጠብ አድርጌው ነበር። አስተማሪ አይደለ እንዴ? አዎ ላሳብደው እንዲሸት ነበራ። በተማሪዎቹም በአስተማሪዎች እንዲባረር ነበር አላማዬ። ብሩን እያስቆረኩበት እኮ ነው አሁን ስራ እያስቀረሁት። ግን እሱ አቃተኝ። የሆኑ የተከራየበት ቤት ልጅ አለ አሁን ይዞት የመጣው። በጣም እሱ አስቸገረኝ። ብራው አሁን ቤርጎ እያሳደረ 200 ብር ከፍሎ ከሜዳ አንስቶ እሱ ነው እዚህ እንድፈተን ያደርገኛል። ለዚህ አሁን ያመጣው እሱ ነው ያመጣው። ከዛ እኔን አስፈተነኝ። እንግዲህ አስተማሪ ነው። አስቡት እንግዲህ ያለው ሁኔታን በምን ግንዛቤ እንደምናየው አስተማሪ ነው። በአንድ ትውልድ ውስጥ ቦታ አለው። በመንግስት ተቋም ውስጥ ሰነድ አለው፣ ግን ህይወት የለም። እየሰማችሁ ነው? ህይወት የለም፣ እድል የለም። ጥሩ ቦታ ነው ማስተማር፣ ትውልድ ማነጽ ብለን የምንገምትበት ነው። ግን የሚታነጸው ትውልድም ከሱ የከፋ ነው፣ የተበላሸ ነው። ትምህርት ቤቱ እንደ ሀገርና እንደ ህዝብ ትልቅ ወጪ ተደርጎ የተቋቋመ ተቋም ነው። ግን
ውስጡ ያሉት ህይወት የሌላቸው ናቸው። ጠላት እንዲህ የሚጫወትባቸው ናቸው። በልተዘጋጃው ስንት ናችሁ? ስንት ነህ? እኛ ስንት ነህ? ሶስት አጋንንት። ስምህ በዛ ሀገር ማነው የምትባለው? ኦፋ ኦፋ ነኝ። ኦፋ ነኝ እኔ። አዎ ሰፈርኩበት። አዎ አይኑንም እኮ ገብርኤል ብሎ ገብርኤል ጸበል ላይ እኮ ነው የዳነው። ቶሎ በል ባጥናው ታሽ ባጥና አፍለምታ ከሰውነቱ ታ ቶሎ በላ በእጅ ተዘጋጅ። ወጣው። እሺ ስለዚህ ወደዚህ ፊትና አዙር። እሺ በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ስም ሁላችንም ተጠራርገን ወደ ሲኦል እንገባለን። ተሸንፈሃል? አልተሸነፍክም? በቃ ተሸነፍኩ። አሁን እጄን ሰጠው። በስላሴ ስም ሲኦል ታስረናል። ቶሎ ሰባተኛው ሁነት ቁጥር የመጨረሻ ማን? ፍቅረ ገብርኤል ተረሳ። ና የት ሄደ? ምን ሆንክ? አይ ምን ሆነ ነው? አሞኝ። አሁን እንዴት? አሁን ደህና ነኝ። አሁን ተሻለኝ። ቀጥ አልኩ። አሁን እያመመኝ ነበር ሰውነቴ። ምን ያደርግ ነበር? ይዞኝ ነበር ሰውነቴ ድረስ። አሁን ተሽሎኛል። በቃ ጤነኛ ነው። በቃ ለቀኩ፣ ተለቀቀ። ስም ማን? እኔ ፍቅረ ገብርኤል ነኝ። ወንድምህ ምንድን ነው? ታላቅ ወንድምህ ይፈርዳል? አዎ። የት? እዛ አና ማርያም ነው የሚፈርደው። ሰዎች ይሰግዳሉ። አዎ ይሰግዳሉ፣ ብር ይሰጡታል፣ ብዙ ነገር ያደርጉለታል። እና እሱም ደግሞ የሆነ ብዙ ነገር ያደርግላቸዋል። ይሳሉና ይሄዳሉ። እዛ ወፋ ገለታ እያሉ ይመጡና ብር ይሰጡታል። ከአረብ ሀገርም ከውጭም ይላክለታል ብዙ ብር። እና እኔን መንት ሲለኝ እዛ ሄጄ አላምንም፣ ለሰው ልጅ አልሰግድም እኔ ምናምን ብዬ ከሱ ጋር 2 ወር ሙሉ አይኔን አሞኝ እሱ ጋር ሄጄ ነበር። እዛ ሲሄድ ዳንኩ። ከዛ በኋላ ግን እንደዚህ ስገድ ምናምን ሲለኝ በጾም ብላ ሲለኝ በጾምም አልበላም ስግደትም አልሰግድም ስል ከፈለኩት አለኝ። እኔም ወጣው። ከዛ ስወጣ አይንን ይዝልሃለሁ አለኝ። አይ ምንም አታመጣም አይንን አትይዝልኝም ስልጣን የለህም ብዬ ወጣው። ከዛ የሆነ የተከራየሁበት ቤት ልጅ አለ አንድ አዳነ የሚባል ለሱ ነገርኩ። ከዛ ጸበል ወሰዱኝ። ጸበል ውስጥ አይኑን በቡዳ አይኑን ይዤው ነበር። ከዛ ላጠፋው ነበር ብሎ እዛ ጸበል ውስጥ እንትን አልኩ። ከሳመን በኋላ በገብርኤል ጸበል አይኔ ዳንልኝ ማለት ነው። በራይ የሚገርም። ምንድን ነው የምትሰራው? እኔ አስተማሪ ነኝ። የምን? ኬሚስትሪ። የትልቅ ዩኒቨርሲቲ ወይስ ትምህርት ቤት? አይ 11ኛ እና 12ኛ ክፍል ብስራተ ገብርኤል ትምህርት ቤት ከፍተኛ 3 የሚባል አለ። እዛ ነው ማስተምረው። ታስተምረው። ግን ህይወት በጣም ከተማርከው ከእውቀት ካለህ ቦታ የተገናኘ አይደለም። አዎ እኔ ማለት ኬሚስት በፋብሪካ እንትንነት ነበር የተመረቅኩት። ከዛ ፋብሪካዎች ላይ የተለያየ ቦታ ሳመለክት ይዘጋብኛል። ከኔ ውጤት ያነሰ ግን ያላቸው ጠቅላላ ይገባሉ ፋብሪካ። እና እኔ በአስተማሪነት እንትን እየተፈሳጨው እንድኖር ክፍያውን ትንሽ ነበር። በዛ እንትን እንድኖር ነው ያደረገኝ። በቃ አስሮኝ። ከዛ ህይወቴ ጥሩ አልነበረም። ነገስታቶቻችን በእምነት ባዶነት ሆነው መዋቅሩ ላይ ያለው ስለ መናፍስት ጥንቃቄ በፍጹም ሊገባቸው ስለማይችል ብዙ ዩኒቨርሲቲዎችን አቋቋሙና አሁን ያ ዩኒቨርሲቲዎች ፎቅ ናቸው፣ ሰው መግደያ ሆኑ። ተማሪው ሰው ለመግደል የሚሮጥ ለመግደል የሚገዛ ሰውን ቁልቁል ጥሎ ለመፈጥፈጥ የሚያስብ እና የሚያቅድ ተማሪዎችን አፈራል። መሰልጠኛው ሰው መሞቻ ሆነ ማለት ነው። መማሪያው እንጀራ መጀመሪያው የእውቀት ጥበብ መፍለቂያው አስከሬን መሸኛ ሆነ ማለት ነው። እንዲሆን የሚያደርገው ኃይል
መናፍስታዊ ደባ ተቀላቅሎበት ነው እኮ ሲባል ማመን አቃተን። ይሄው እየመረቅንም የሰደድነው ሰው እንደዚህ ገድለ ቅዱሳንን እንሰማለን። የሚያነቡልንም ሰዎች አልጠፉም። ግን የቅዱሳን መንፈስና ኃይል ኑሯችን ውስጥ አልገባም። ስለዚህ ህይወታችን መንገድ ላይ ነው ያለው። ፍሬ ማፍራት አልቻልንም። ፍሬም ማፍራት እንዳንችል እንቅፋቱ እጅግ በጣም እየጨመረ ነው የሚመጣው። አንድ ላይ የተረገጠ ህዝብ ፍሬ አይስማማውም። ፍሬ መሆን አይስማማውም። ፍሬ ሆኖ የሚገኝ ትውልድም አይጥመውም። በአምልኮት መንፈሳዊ ጽድቅ ውስጥ የምንኖርበትን ህይወት ለመግለጽ የምንችልበት ጸጋ እንኳ ቢኖር ያንን ጸጋ የሚቀበል አይኖርም። ለምን? ሁሉም መንገድ ዳር የተወለደ ነው። በመንገድ ዳር የተወለደ ትውልድ እውነትንና መንፈሳዊ ኃይል አይረዳም፣ አይገነዘብም። ለምን? ረገጠው፣ ወፎች በሉት ይላል። ሁለት ጊዜ ተጎድቷል። በመጀመሪያ ተረግጧል። የተራቆተ ፍሬ ነው። በለም መሬት የለበሰ ጸጋ የለውም። በቅሎ ፍሬ ለማሳየት ኃይል የለውም። የወደቀው መንገድ ላይ ነው። ያቺ ፍሬ መንገድ ላይ መውደቋ ደግሞ መራቋቷን ያሳያል። ማንኛውም መንገደኛ በሚሄድበት ጊዜ ረግጧታል። ልክ ህይወታችንና ነፍሳችን የዚህ አይነት ባህሪያት ይታይባታል። ዓለም በየጊዜው የሚቀያይረውን ባህሪ ተከትለን ሁል ጊዜ የራሳችንን ኑሮ እንፈልጋለን። እስከ ዛሬ ድረስ ግን አላገኘነውም። ሰው የራሱን ኑሮ በመፈለግ ማብቂያና መቋጫ ያጣበት ጊዜ ሰዓት ቢኖር አሁን እኛ በዚህ በ21ኛው ክፍለ ዘመን ያለነው ትውልዶች ነን። ፍሬ የመሆን እድሎቻችን መራቆት የበዛበት ነው። የሚረግጠን ኃይል ደግሞ ሩቅ አይደለም። ምቀኛው አብሮ የተማረ ጓደኛ ነው። አብሮ ያለ እዛው ጎረቤት ቤተሰብ ወደፊት የምትሄድበት መንገድ መከራ እንዲበዛበት ይመኝልሃል። ከቤትህ ከንብረትህ ውስጥ አዘንተኛና የተቃወሰ ህይወት እንድትመራ በመናፍስት ያሳድዱሃል። ለምን ሲባል መጀመሪያውኑ መንገደኛ ትውልድ ነው። ዝም ብሎ መንገድ ላይ የወደቀ ነው። በመንገድ ላይ የኖረ ነው። የመንገድ ላይ ህይወት ነው። መንገዱ ወደ ቅድስት እግዚአብሔር አምላክ ቤት የሚመራና የሚወስድ አይደለም። አወዳደቃችን መልካም ዘር ሆኖ ሳለ ዘሪው እኮ ከጥሩ ፍሬ አንስቶ ነው መዝራት የጀመረው። ከጥሩ መንፈሳዊ አባቶችና ጸጋ ከነበራቸው ወገኖች ተገኘን። ግን መንገድ ላይ ስለተወለድን ማረፊያ መንፈሳዊ ትዕግስት፣ ጸጋና ሞገስ በሌለበት ህሊና ውስጥ ስለተፈጠርን በዚህ ሂደት ውስጥ አርቀን ለማሰብና ለማስተዋል እድሉን እስክናጣ ድረስ ተፈተንን። ስለዚህ የሚረግጠን በዛ ማለት ነው። የሚረግጠን የበዛ ጠላት ደግሞ ያው ያዞርብሃል፣ አዚም እንዲረታብህ ያደርጋል። መናፍስቱ እንኳ ፈርቶ በምድረ በዳ የተቀመጠውን ድፍረት የምንሰጥ ወገኖች ሆነናል። አፍዘው አደንግዘው የሚለውን ኃይል ለሰይጣን ጉልበት የሚሰጥ ቃል እና ድምፅ ኖሮን የዚህን የጠላታችንን ክፉ ኃይል አጋዥ በሆነ ልብ ውስጥ እግራችን እንዲያዝ፣ ኑሯችን እንዲያዝ፣ ቤታችን እንዲያዝ፣ መንገዳችን እንዲጨልም ይታገላሉ። ይሄ ነው መንገድ ላይ የወደቀ ትውልድ። መባዘን የበዛበት ወጥቶ ደክሞ ሮጦ ጧት ባዶ የሚሆን ወይም ቀን ሲደክም ውሎ ማታ ባዶ የሚያደርገው ኃይል ገብቶ አጨንጋፊ የሆነ መንፈስና ኃይል ገብቶ መከራ የሚያሳ ይሄ ነው እኮ መንገድ ላይ ወደቀ ዘር። ከዛ ወፎች በሉት አይደለም የሚለው። ታዲያ ምን በላን እኛ? አይነ ጥላው ወፍ እኮ ነው። ይሄ ቡዳው ወፍ እኮ ነው። ዛሩ እኮ ወፍ ነው። ውቃቢው እኮ ወፍ ነው። ከሰማይ የወደቀ መንፈስ ነው። ባለክንፍ እኮ ነው። ወፎች፣ የሰማይ ወፎች በሉት። እድሉ ከሰማይ የነበረ የአየር አጋንንት እኮ ማለት ነው። የሰማይ ወፎች በሉት። ሲበሉት ደግሞ ምን ሆነ ማለት ነው? ሌላ ፍጥረት ውስጥ ዘርነቱን ለቆ ገባ፣ ተበላ። አሁን ልክ እንደዚህ ነው። ቡዳ በላት ይባል የነበረው ነገር አሁን አይነ ጥላም በላን፣ ውቃቢም በላን፣ መተትም በላን። ሁሉም
ይሄ ቡዳ በላው ሲባል በአብዮቱ ዘመን አተረጓጎም ምንም ቦታ ያልተሰጠው እጅግ ዝም ብሎ እንደው ጆክና ቀልድ በሚመስል ሁኔታ የታለፈ ነበር። እነ ሌኒንም ይህንን ሲተረጉሙ ቅዠት ነው ብለው ነበር። ግን እነሱ ይመሩበት የነበረው እሱ ራሱ መንፈሱ ነው። እና በሚገርም ሁኔታ የመናፍስትን ዓለም ከቅዱስ ቃሉ አንጻር ስለረሳን መንገድ ላይ የወደቀ ዘር ሆነን በዛን። መብዛታችን በራሱ ደግሞ ከፍሬ ጋር አይደለም የበዛ ነው፣ ተበልተን የበዛ ነው። ተበልተን ውስጣችን ተሟጦ ነው የተወለድነው። በጸጋ የተወለዱትማ ከመላእክት ጋር እየተገናኙ በመንፈሳዊ ተስፋ ውስጥ ገና ከሕፃንነታቸው ለበረከት እየቆሙ የበረከት ሰዎችም ቢያንስ ይኖራሉ። እንደው በጣም ቢያንስ ትንሽ ይኖራሉ። ዛሬ ግን እንደዛ አይደለም ይሆን። ሁሉም በመንገድ ዳር በወፍ የተለቀመ ሕይወትና ልብ አለው። አካሉና ሞዴሉ ብቻ ነው። እርግጥ ነው ብዙ ዘመን ወደ ቤተ ክርስቲያን መጥተናል። ግን ችግሮቻችን፣ የበረከት ጉድለታችን፣ የመንፈሳዊ ሕይወት ጽናታችን ሲታይ የተዘበራረቀ። ዛሬ አለን ስንባል ነገ የለንም። ዛሬ ወዳጆች ነን ስንባል ነገ ጠላቶች ነን። ዛሬ ባራኪዎች ነን ስንባል ነገ ረጋሚዎች ነን። እንደውም ነገ አይደለም ከሰዓት የሚለወጥ ልብና ባህሪ ነው ያለን። አየህ፣ ወፍ የበላው ልብ፣ ወፍ የበላው ሕይወት፣ ወፍ የበላው ኑሮና ትውልድ ልክ እንደዚህ ነው። መንገድ ዳር ወደቀ። ሁለተኛ ሌላውም በአለት ላይ ወደቀ፣ በቀለም። ለጊዜው እርጥበት ስላልነበረው ደረቀ። ይሄም ልብ ነው። ምን ላይ ወደቀ አለ? አለት ላይ። ብዙ ጊዜ ወደዚህ ወደ እግዚአብሔር ቤት ስንመጣ የሚከተሉት አካሄዶች አሉ። አንደኛ የምንሰማውን ነገር መርጠን ነው የምንሰማው። ሁለተኛ የሚወቅሰን ነገር ላይ ትኩረት አንስጥም። ምን ይላል ነው የምንለው። የምንገሰጽበት ቦታ ላይ እናጉረመርማለን። ከዛ በኋላ በራሳችን ሕይወት ውስጥ ያለውን መንፈሳዊ ገዥነትን የምንቋቋምበትን ጸጋ ሳናገኝ ከቤተ እግዚአብሔር ልቦናችን ሳይነካ እንመለሳለን። ከዚህ የተነሳ የህሊና አለት ውስጣችን ስለሚኖር የእግዚአብሔር ኃይል ያንን ሰብሮ የሚያልፍበትን ፍሬ ወይም የሚበቅልበትን ፍሬ ያጣል እና እድሜ ልካችንን ዓመታቱን በሙሉ እንመላለሳለን። ይሄ አለት የሆነ ልብ ነው። እግዚአብሔር በቃሉ በኩል ያልነካውና ያልዳበሰው ልብ ነው። እንዲዳበሰው ፈቃደኛ አልሆነም። ከውስጥ በኩል እንደ አለት የጠጠረ ያስተሳሰብ ጠባይና የተጎረባበጠ ባህሪያት ስላለው ያ የእግዚአብሔር ቃል